በእነዚህ አይነት ወሮ በላ ቡድኖች ላይ መንግስት ህጋዊ እርምጃ ወስዶ ካላሳየን መንግስት ራሱ ህገወጥ ነው፣ ጋጠ ወጥ ነው። እንዴት አንድ የተከበረን የሀገር አርማ የቹቺኒያ ዱርዬዎች ይለብሱታል? አይ ሀገሬ፣ አይ ኢትዮጵያ፣ የማንም ወንበዴ ይጫወትብሽ። ያቺ የተከበረች ሀገር የሀገር መከላከያ አርማ የአንድ ዱርዬ መጫወቻ ይሁን? የአንድ ወንበዴ መራገጫ ይሁን? በቃ ህግ የለም። ህጉ የሚሰራው ለእነንትና ብቻ ነው። ፍዝዝ ድንዝዝ ያለ ህግ ነው ያለን ወገን። አውሬው በግልጽ ህዝቡ ላይ እየተጫወተ ነው፣ በህዝቡ እየቀለደ ነው። የሐሰተኛው መሲህ የግብር ልጆች በግልጽ እየታዩ ነው። እንደምታውቁት በአንደኛው መቶ ክፍለ ዘመን ሲሞናውያን የተነሱበት ዘመን ነበረ። ገንዘብን፣ ጸጋን በገንዘብ ለመግዛት ከሐዋርያት የጠየቁበት ጊዜ ነበረ። ሐሰተኞቹ በሶስተኛው መቶ ክፍለ ዘመን ሰባሌሳውያን የምንላቸው አንድ ገጽ አንድ አካል ብለው የሚያምኑ ከሃዲያን የተነሱበት ዘመን ነበረ። ዘመንን እያስታወሰን እንምጣ ወገኖቼ። አብ ተለውጦ ወልድ ሆነ የሚሉበት አስተሳሰብ ያላቸው ሰዎች ነበሩ። በአራተኛው መቶ ክፍለ ዘመን አርዮሳውያንና ዛሬ ድረስ የማይጠፋ ወልድ ፍጡር ብለው ወልድን ፍጡር አድርገው የሚያዩ ሰዎች በ325 ዓመተ ምህረት በኒቂያ ጉባኤ እንደተወገዙ እናያለን። በአራተኛው መቶ ክፍለ ዘመን መቅዶኒዮስ መንፈስ ቅዱስ ሕጹጽ ነው ወይም ፍጡር ነው ብሎ በመናገሩ መንፈስ ቅዱስ የአብና የወልድ አገልጋይ ብቻ ነው ብሎ በመናገሩ እንደተወገዘ እናያለን። በአምስተኛው መቶ ክፍለ ዘመን ንስጥሮሳውያንና ዛሬ ድረስ የማይጠፋው እንደምታዩት እንደምትሰሙት በየአደባባዩ በየማህበራዊ ሚዲያ ወልድ ኢየሱስ ክርስቶስ ሁለት ባህሪ ሁለት አካል ብለው የሚናገሩ አርዮሳውያን ንስጥሮሳውያንም የበዙበት ዘመን አለ። ንስጥሮሳውያን በ431 ዓመተ ምህረት የነበረውን ታሪክ እናስታውሳለን። ዛሬ ድረስ ያ ሰንሰለት እየወረደ እኛ ጋር ደርሷል። ዛሬ ድረስ በአምስተኛው መቶ ክፍለ ዘመን በ381 ዓመተ ምህረት እንደምታስታውሱት ዛሬ ድረስ አውጣኪያኖች አሉ። የአውጣኪ ተከታዮች ማለት ነው። ዛሬ ድረስ በ381 በአምስተኛው መቶ ክፍለ ዘመን የነበረ ማለት ነው። የንስጥሮስን ትምህርት ለመቃወም ብሎ ስግው ቃል ኢየሱስ ክርስቶስ የክርስቶስ ሰውነት ተለውጦ መለኮት ብቻ ሆኗል ብለው የተናገሩበት ዘመን ነበር። ይህን ዘመን እናስታውሳለን። በስድስተኛው መቶ ክፍለ ዘመን መሐመዳውያን የተነሱበት ዘመን ማለት ነው። መሐመዳውያን የተነሱበት ዘመን። ይሄም መጥቶ የሚያርፉት ክርስቶስ ላይ ነው። ክርስቶስን ነብይ ብቻ ብለው ያስቀመጡበት ዘመን ማለት ነው። ይህን ዘመን እናስታውስ ወገኖቼ፣ ይህን ዘመን እናስታውስ። ከየትም የመጣ አይደለም። ይሄ አሁን የምናየው ሰንሰለት ጥንት የነበረ አባቶቻችን በጉባኤ ተሰብስበው ሲቃወሙ የነበሩት ዘመን ነበር። ሲቃወሙ የነበሩት ዘመን 16ኛው መቶ ክፍለ ዘመን ሉተራውያን ዛሬ ድረስ በዚህ ምድር ላይ የምናያቸው የሉተርን አስተሳሰብ ይዘው የመጡ ሰዎች ማለት ነው። ዛሬ ድረስ ሉተራውያን የበዙበት ዘመን። ሉተራውያን የ16ኛው መቶ ክፍለ ዘመን እምነት ዶክትሪን የራሱ ሐሳብ የሰው ትምህርት መለኮታዊ እሳቤ የሌለበት የሰው ትምህርት ብቻ ማለት ነው። አምስቱ ሶላዎች ብሎ ይዘው የመጣ ወልድ ሁለት ባህሪ በማለቱ የንስጥሮስን ትምህርት አጉልቶ በማውጣት የሚታወቀው ማለት ነው። ሉተራውያን የሉተር ልጆች ማለት ነው። ዛሬ ድረስ ይህ ነገር ከሜዳ የመጣ አይደለም። ጥንት የተዘራ ዘር ዛሬ ድረስ በግልጽ በሲኖዶስ ደረጃ ተሰብስበው አባቶቻችን ሊቃውንቱ የቅድስት ቤተክርስቲያን ጥንት የነበረ በሐዋርያትና በነቢያት መሰረተ የታነጸችው ስንዱ የቅድስት ቤተክርስቲያን አባቶች ዛሬም በአዋጅ ደረጃ በሲኖዶስ ደረጃ ውግዘት አላስቀመጡ። አምላካችን መድኃኒታችን ኢየሱስ ክርስቶስ ይህ እንደሚመጣ ይህን ነገር አስቀድሞ ነግሮናል። በማርቆስ ወንጌል ምዕራፍ 13 ቁጥር 6 ላይ እንደዚህ ይላል፣ እኔ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ ተብሏል። በስሙ የመጡ ሰዎች አሉ፣ ዛሬ ድረስ የምናያቸው ማለት ነው። እኔ ነኝ እያሉ በስሙ የመጡ ሰዎች ማለት ነው። በማርቆስ ወንጌል ምዕራፍ 4 ቁጥር 5 ላይ ያለው ቃል እናስታውስ። እንደዚህ ይላሉ፣ ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉ። ዛሬ ሐሰተኛው መሲህ የነገሰበት ዘመን ስናስ በስሜ ይመጣሉና ብዙዎችንም ያስታሉ። ዛሬ የሳቱ ሰዎችን እናያለን። ዛሬ ወደ ጨለማ እየሄዱ ያሉ ሰዎችን እናያለን። ዛሬ ለምን? ሐሰተኛውን መሲህ በመስበካቸው ማለት ነው። በሉቃስ ወንጌል ምዕራፍ 21 ቁጥር 8 ላይ እንደዚህ ይላል፣ እንዲህም አለ ጌታ ኢየሱስ ክርስቶስ፣ እንዳትስቱ ተጠንቀቁ፣ ብዙዎች እኔ ነኝ ዘመኑም ቀርቧል እያሉ በስሜ ይመጣሉና እነሱን ተከትላችሁ አትሂዱ ትጠፋላችሁ። እነሱን ተከትሎ መሄድ ድቅድቅ ጨለማ እንደሚያስገባ ጌታችን መድኃኒታችን ኢየሱስ ክርስቶስ ተናግሯል። አሁን ሰዎች ያልገባቸው ነገር፣ ሰዎች ያልተረዱት ነገር ምንድነው? ሐሰተኛው አመጣጥን ነው።
እንደ መንፈስ ሆኖ ሐሰት ትምህርት ይዞ መጥቷል። የሐሰት ትምህርቶችን ይዞ መጥቷል። ጥምቀት አያስፈልግም የሚል ሰዎችን በድቅድቅ ጨለማ የሚመራ ሰዎችን ፍጹም ለሆነው ለክርስቶስ ታዛዥነት ክርስቶሳውያን መስለን እንዳንኖር የሚያደርጉ መልካም ፍሬ አያስፈልግም፣ መልካም ስራ አያስፈልግም ብለው የራሳቸውን ያኮፈሱ ሰዎች በዚህ ምድር ላይ በዝተዋል። በሽንግልና በተንኮል የመጣ በታላቅ ተአምራት በማድረግ የመጣ ተአምራትን በማድረግ በሰዎች ፊት የመጣ ጠላት ይሄ ሐሰተኛው መሲህ የሐሰተኛው መሲህ የግብር ልጆች መጨረሻቸው ምንድነው ስንል መጨረሻቸው ኤቲስት ይሆናሉ፣ ፓጋኒዝም ይሆናሉ። የ666 የአውሬው ማህተብ ያርፉባቸዋል። በመጨረሻ ሰዓት የ666 የአውሬው ማህተብ ይሄ ማይክሮቺፕ የሚባለው ነገር ማለት ነው። የዚህ የግብር ልጆች በሙሉ በግንባራቸውና በእጃቸው ላይ ይህ ምልክት ይኖራቸዋል። ለምን ነው በግንባርና እጅ ነው የሆነው? ግንባር የአምልኮት መፈጸሚያ እግዚአብሔርን አሜን ብለን ተቀብለን ወደ ህሊናችን አስገብተን የምናመልከው አምላክን የምንቀበልበት ህሊናችንን እግዚአብሔርን የሚያረፈበትን ህሊናችንን ከኛ ወስዷል። ጠላት ዲያብሎስ ማለት ነው ወስዷል። የሚራገጠው ሁሉ የምታዩት የተወሰደባቸው ናቸው። በመጨረሻ ሰዓት ደግሞ የማይክሮቺፕ እጁ ላይ ይተከላል። እጅ የግብር ነው። ላመነው አምላክ ታማኝ መሆናችንን የምናረጋግጠው በእጃችን ነው። እጃችን ኃይላችን ነው። በእግዚአብሔር ኢየሱስ ክርስቶስ አረገ፣ ወደ ሰማይም አረገ፣ በእግዚአብሔር አብ ቀኝ ተቀመጠ ይላል። ቀኝ ክብር ነው። ቀኝ ኃይል ነው። ቀኝ ዙፋኑ ነው። ይህ 666 የሚባለው ዝም ብሎ የተጠራ ቁጥር አይደለም ወገኖቻችን፣ መሸወድ የለብንም። ዝም ብሎ የተጠራ ቁጥር አይደለም 666። ይሄ ጎደሎ ቁጥር ማለት ነው። የእውነተኛው መሲህ ተቃዋሚ ሆኖ የመጣው የሐሰተኛው መሲህ ምልክት ነው። ይህ ምልክት የፖለቲካ፣ የኢኮኖሚ፣ የማህበራዊ፣ ሃይማኖታዊ የበላይነትን ለማስመዝገብ እየሰራ ያለ ምልክት ነው። ይህ ምልክት በጀርባ ላይ አይጻፍም። ይህ ምልክት በወድ ላይ አይጻፍም። ይህ ምልክት በትከሻ ላይ አይጻፍም። ይህ ምልክት የሚጻፈው በግንባር ላይ ነው፣ በፊት ላይ ነው፣ ፊት ላይ ነው። ግንባርና ፊት ወይም ደግሞ ራስ ከዚህ አንገታችን አካልና እጃችን የእግዚአብሔር ኃይል የሚገለጥባቸው ቦታዎች ናቸው። እግዚአብሔርን በማምለክ የምንገልጽበት ቦታ ነው። ይሄ አውሬ ሐሰተኛው መሲህ መጨረሻ ላይ ጥፋት ይዞ የሚመጣው በምንድን ነው? እንደዚህ አይነት ቦታዎችን በመቀማት ነው። የእግዚአብሔር የሆኑ ቦታዎችን በመቀማት ነው። ለእግዚአብሔር አምልኮት የምንጠቀምባቸውን ቦታዎች በመቀማት ነው። ሐሰተኛው መሲህ የሚመጣው በእውነት ላይ ጥቂት የሆኑ ሐሰትን በመጨመር ነው። ሐሰተኛው መሲህ የነገሰው ነው። ሰዎች አልተረዱም፣ አልገባቸውም። ከሐሰተኛው መሲህ ለማምለጥ ከእውነተኛው መሲህ ጋር ጥብቅ የሆነ ቁርኝነት በመፍጠር ሐሰተኛው መሲህ አውቆ እንደመጣ እንደተገለጠ ሐሰተኛው ክርስቶስ ኢየሱስ የሚባል ሐሰተኛው መሲህ ተገልጦ ይሄ በብዙ እውነት ላይ ጥቂት የሆኑ ሐሰቶችን ጨምሮ የመጣውን መሲህ በማውገዝ የምንርቅባቸውና ጥብቅ ቁርኝነት ካለን ከክርስቶስ ጋራ ሐሰተኛው መሲህ በእኔና በእናንተ ላይ ስልጣን የለውም። ለዚህ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ እግዚአብሔር በራዕየ ዮሐንስ ምዕራፍ 2 ቁጥር 10 ላይ እስከ ሞት ድረስ የታመንኩን እኔም የሕይወትን አክሊል እሰጥሃለሁ ብሎ የተናገረው ለዚህ ነው ወገኖቼ። ስለዚህ እናምልጥ። ከዚህ ከሐሰተኛው መሲህ የምናምልጥበት ዘመን ነው። ሐሰተኛው መሲህ በግልጥ የመጣበትን ዘመን እያሰብን ያለ ነው። ስለዚህ ወገኖቻችን እናስተውል። ሐሰተኛው መሲህ የነገሰበት ዘመን ነው። እኔና እናንተ ደግሞ በቅዱሳን አማላጅነት በቅዱሳን መላእክት ጠብቆት ውስጥ ሆነን እግዚአብሔር እንዲጠብቀን በመጸለይ ልንኖር የሚቻልበት ዘመን ላይ ደርሰናል። እባካችሁ ሼር ኮፒ ሊንክ አድርጉ።